الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري دمو بالله سبحانه وتعالى فكار سلا توسل يمتو حديثوች ክፍል 2 ትላንት ضعيف ወይ ደግሞ موضوع የሆኑ ሐዲሶችን አይተናል። ዛሬ ደግሞ ሷሂህ ናቸው፣ ነገር ግን ማዕናቸው ሰዎቹ በተረዱት መልኩ አይደለም። ትክክለኛ ትርጉሙን እናገራለሁኝ ማለት ነው። የመጀመሪያው ሐዲስ እንግዲህ ለመመጀን ወይ ለተወሱል ማስረጃ ከሚያመጡት ውስጥ ما ثبت في الصحيح أن عمر بن الخطاب رضي الله تعالى عنه كان عمر بن الخطاب نبر إذا قحطوا درك سمتاቸው ዝናብ ሲጠፋ استسقى بالعباس بن عبد المطلب በነብዩ አለይሂ ሰላቱ ወሰላም አጎት በአባስ بن عبد المطلب ዝናብን ይጠይቁ ነበር። فقال እንዲህ ይሉ ነበር اللهم يا الله ሆይ إنا كنا نتوسل إليك بنبينا فتسقينا وإنا نتوسل إليك بعم نبينا فاسقنا قال فيسقون እንግዲህ ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ ዑመር ወደ አባስ ብን አብዱል ሙጠሊብ ጋር ይሄዱ ዱዓ አድርጉልን እያሉ ይለምኗቸው ነበር። ይሄንንም ተግባራቸው የሚላሉ አላህ ሆይ እኛ ነብዩ በህይወት እያሉ ነብዩ ጋር ይሄን ዱዓ አድርጉልን እንል ነበር ድርቅ ሲመታን፣ ከዛም በኋላ ዝናብ ተሰጠናለህ። አሁን ደግሞ ነብዩ የሉም፣ የነብዩ አጎት ግን አሉ። እሳቸውን ዱዓ አድርጉ ብለን ለምናለንና የኛንም ዱዓ ተቀበለን እያሉ አላህን ይለምኑ ነበር። አባስንም ዱዓ አድርጉልን ይሉ ነበር። ሰዎቹ ከዛ ሐዲስ ምን ተረዱ? ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ዐንሁ ዝናብን ይጠይቁ የነበረው በአባስ ኢብኑ አብዱል ሙጠሊብ ነው አሉ። እንግዲህ አባስ ብን አብዱል ሙጠሊብ የነብዩ አለይሂ ሰላቱ ወሰላም አጎት ናቸውና እንግዲህ ኩና ነተወሰሉ ኢለይከ ቢነብይና ማለታቸው በክብራቸው ማለት ነው። ፈተስቂና ታራ በክብራቸው ከሆነ ነብዩ አለይሂ ሰላቱ ወሰላም ቀብርም ውስጥ ሆነው ዛታቸው እንዳለ ነው። ጅሃቸው ክብራቸው አላህ ዘንድ እንዳለ ነው። ከሞቱ በኋላ ጅሃቸው አይቀየርም። ዑመር ኢብኑ ኸጣብ ነብዩን ትተው ለምን ወደ አባስ ይሄዱ ነው? መመጀን ብቻ ኖሮ ዑመር ኢብኑ ኸጣብ ከነብዩ አለይሂ ሰላቱ ወሰላምን ትተው ወደ ማን አይሄዱ ነበር? ወደ አባስ አይሄዱ ነበር። አባስን በአካል ዱዓ አድርግልኝ ነው እንጂ አሏቸው፣ አልተመጀኑባቸውም። ሰዎቹ አሁን እንደሚሉት ያ ቢሆንማ ነብዩ በላጭ ነበሩ፣ ወደ ነብዩ አለይሂ ሰላቱ ወሰላም ይሄዱ ነበር ዑመር። ስለዚህ ከዚህ ሐዲስ ምንም ጥርጣሬ የሌለው ስህተት የሆነ አረዳድ ነው። በጣም ሩቅ የሆነ ትርጉምም ነው። ምንም ማዕና የለውም። ላሚን ቀሪቢ ወላ ሚን በዒድ በየትኛውም ትርጉም ልንሰጠው አንችልም ማለት ነው። ለምን ከሷሃቦች ውስጥ አንድም ተወሱል በነብዩ አለይሂ ሰላቱ ወሰላም ያደረገ የለምና ማለት ነው። ስለዚህ የዑመርም ይሄ ሐዲስ የሚያስረዳን ነብዩ አለይሂ ሰላቱ ወሰላም እዛ አጠገባቸው ነው ቀብሩ። በል እንዳውም ቀብሩም እንኳን እዛ ባይሆን ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ ጅሃቸው እንዳለ ነው፣ ክብራቸው እንዳለ ነው፣ አላህ ዘንድ አልተቀነሰም። ስለዚህ ያስከሆነ ድረስ ሪሳላው ቢቋረጥም በነብዩ አለይሂ ሰላቱ ወሰላም ዛት ቢቻል ኖሮ ዑመር አላህ ሆይ ነብዩ በህይወት እያሉ በቀጥታ ዱዓ እያደረግን ዱዓ አድርጉልን እንላቸው ነበረ። አሁን ደግሞ ከሞቱ በኋላ በክብራቸው እንለምንሃለን ይሉ ነበረ። ዑመር ግን ይሄን አላደረጉም። ዑመር ያደረጉት ምንድነው? ቀጥታ ወደ አባስ ሄዱና አባስን ዱዓ አድርግልን አሉ። ከዛም አላህ ሆይ እኛ ወደ አባስ የመጣ ነው ነብዩ አለይሂ ሰላቱ ወሰላም በህይወት እያሉ እሳቸውን ሄደን ዱዓ አድርጉልን እንደምንላቸው ነው። ነብዩ ሲሞቱ ደግሞ አሁን በሞተ ሰው መመጀን ስለማይቻል አንድ ትልቅን ሰው ግን ዱዓ አድርጉልኝ ማለት ስለሚቻል በማን አልናቸው? በአባስ አድርገናል። ስለዚህ አባስን ዱዓ ተቀበለው ነው። ስለዚህ ሐዲስ ላሚን ቀሪብ ወላ ሚን በዒድ ምንም ለተወሱል ማስረጃ ሊሆን አይችልም ነው። ሌላኛው ሐዲስ ዑስማን ኢብኑ ሁነይፍ ነው። ይሄ የዑስማን ኢብኑ ሁነይፍ ሐዲስ ጋር እንግዲህ ከመግባቴ በፊት ዑለሞች ضعيف ነው ሷሂህ ነው በጣም እንትን ብለዋል፣ ኺላፍ አለው። ሐዲሱ ራሱ ሷሂህ ነው ضعيف ነው የሚለው ኺላፍ እንዳለ ሆኖ ነገር ግን ሷሂህ ነው እንኳን ብንል ምንድነው የሚለው ሐዲሱ? አነ ረጁላን አንድ ሰውዬ ይላል ضرير البصر አይነ አማ ضرير البصر አይኑ የማይ ማለት ነው። አተ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ጋር መጣና فقال እንዲህ አላቸው ادعوا الله يعافيني
አላህ አፊያ እንዲያደርገኝ ጤና አይኔን እንዲያበራልኝ ዱዓ አድርጉልኝ አላቸው። ቃለ ነብዩም እንዲህ አሉት ኢንሺእተ ደዐውቱ ከፈለክ ዱዓ አደርግልሃለሁ ወኢንሺእተ ሶበርተ ፈሁ ኸይሩን ለከ ከፈለክ ግን ሶብር ታደርጋለህ ከነ በሽታ አላህ Subhanahu Wa Ta'ala ምን ያደርግልሃል ዝንዳ የተሻለው እሱ ነው አሉት። በሌላም ዘገባም ሌላ ሐዲስ ላይ የሌላን ሰው ከፈለክሽ ዱዓ አድርጊ ካልሆነ ላንቺም ጀነት አለሽ እንዳሏት ማለት ነው። ያችን ጥቁራን ሴትዮ መጣ እወድቃለሁ ዱዓ አድርጉልኝ ስትላቸው ከፈለክሽ ዱዓ አድርግልሻለሁ ትሽራለሽ ካልፈለክሽ ደግሞ ሶብራ ማን ነው ከፈለክሽ ደግሞ ሶብራ አድርጊ ጀነት ትገቢያለሽ ብለዋታል። ልክ እንደዛ ማለት ነው። ቃለ እንዲህ አለ ፈድዑሁ ዱዓ አድርጉልኝ አላቸው። ፈአመረሁ ዱዓ አረጉለት አዘዙት አየተወዳ ውዱ እንዲያደርግ ፈይሕሲነ ውዱአሁ ውዱ እንዲያሳምር ወየድዑ ቢሃዘ ዱዓ ይህንም ዱዓ እንዲያደርግ اللهم إني أسألك وأتوجه إليك الله إني ጠይቀሃለሁኝ አሉት። وأتوجه إليك ወደ አንተም ፊቴን ዞራለሁ بنبيك محمد نبي الرحمة በነብዩ አለይሂ ሰላቱ ወሰላም ዱዓ በሚያደርጉ ዱዓ አንተ ለምንሃለሁ እኔ ተወጀቱ ቢካ ወደ አንተ ፊቴን ዞራለሁኝ ኢላ ረቢ ወደ ጌታዬ في حاجتي هذه لتقضي لي اللهم فشفعه في አላቸው። እንግዲህ አላህ ወይ የነብዩን ሸፋዓ በእኔ ላይ ተቀበላቸው የነብዩን ዱዓ ተቀበላቸው ብሎ ሰውየው ዱዓ አደረገ። አሁን ከዛ ሐዲስ ምንድነው የተረዱት ወአተወጀሁ ኢለይከ ቢነብይከ በነብይህ ወደ አንተ መጀናለሁኝ የሚለውን መጀመሪያ ዱዓ አድርጉልኝ ብሎ እንደመጣ ራሱት ይሄ ሐዲስ የፊተኛውን ሐዲስ የኋላኛው ይፈስረዋል። ለምን ሰውየው የመጣው ምንድነው ዱዓ አድርጉልኝ ነው። ሰዎቹ ግን አይደለም ይሄ ተወሱል ነው በነብዩ ጃህ እንደሚቻል ነው ላ አይደለም ሰውየው የመጣው ራሱ ዱዓ አድርጉልኝ ስለሆነ የሚቻለው ዱዓ ማድረግ ብቻ ነው። ከዛ ውጭ በፍጹም አይቻልም። ሐዲስም ሌላም ሐዲስ ጋር አይጋጫል። ነብዩ አለይሂ ሰላቱ ወሰላም ምን ብለዋል إذا مات الإنسان انقضى عمله إلا من ثلاث صدقة جارية أو علم ينتفع به أو ولد صالح يدعو له ብለዋል። ሰው ላይ ሲሞት ሙሉ ስራ ይቋረጣል ማለት ነው። ስለዚህ ዱዓ ችግር የለውም። አንድ ሰው ዱዓ ደግሞ ከሞተ በኋላ ይቋረጣል። ስለዚህ ምንድነው መደረግ ያለበት ትላልቅ ዓሊሞችን ወይ ደግሞ ሷሊህ የሆኑ ሰዎችን አጠገባቸው ሄደን ዱዓ አድርጉልን ማለት እንደሚቻል ነው የሐዲስ እንጂ የሚያስረዳል ከሞቱ በኋላ በሷሊሆችም የሆነ በነብዮች ክብር ይቻላል የሚለውን አስረዳም ማለት ነው። ስለዚህ በቻልነው አክልኛ ዱዓችን አኽላስ እንዲሆን አላህን ተቀባይ እንዲሆን ስርዓቱን የጠበቀ መሆን አለበት። ስንመጀንም በአላህና በስሞቹ በባህሪዎቹ ወከዛልከ በመልካም ስራዎች ካሉን በመልካም ስራችን እንደዚሁ ሷሊህ ነው ጧሃራ ሰው አለ የምንለው ካለ እሱን ሄደን በአካል ዱዓ አድርግልን ማለት ይቻላል። ከዛ ውጭ ባለው ግን በፍጹም አይቻልም ነው። والله اعلم። السلام عليكم ورحمة الله وبركاته.